በትግራይ ክልል የተፈጠረው የፖለቲካ ትኩሳት ተጠናክሮ ቀጥሏል። የኢፌዴሪ መከላከያ ሰራዊት ድንበር አካባቢ ያለውን ቁመና አስፈሪ ነው፣ ደብረጽዮን በተመረጠ ማግስት ያደረገው ሚስጥራዊ ስብሰባና የህወሓት አርሚ 22 ታጣቂዎች አደገኛ እንቅስቃሴ፣ ሰፋ ያሉ ሚስጥራዊ መረጃዎችን ይዘናል። በዝርዝር እናሰማችኋለን። በናፍጣ እጥረት ምክንያት ኢትዮጵያ ውስጥ ምርት ለገበያ ማቅረብ እያስቸገረ ነው። በባህር ዳር ከተማ የምርጫው ድባብ እየተቀዛቀዘ መሆኑ ተገለጸ። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በቆይታችን እነዚህና ሌሎች ሀገር አቀፍና ቀጠናዊ መረጃዎችን በዝርዝር እናቀርባለን። ለቤቱ አዲስ ሆናችሁ ውድ ቤተሰቦቻችን ሰብስክራይብ በማድረግ የደውል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። አሁን ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። ከ22ኛ አርሚ የተውጣጣ የህወሓት ታጣቂ ቡድን በዛሬው ዕለት ኤርትራ በኩል ወደ ሱዳን እየተጓዘ መሆኑን ምንጭ የተገኘው መረጃ አሳውቋል። የሰራዊቱ ቡድን 7ኛ አርሚ ወዳለበት ስፍራ ነው እየተጓዘ ያለው። በጄኔራል ህንጻ ከሚመራቸው ይህ ለሜካናይዝድ ታጣቂ ቡድን ወደ ሱዳን ሲጓዝ የዓይን እማኞች ገልጸዋል። በሌላ በኩል ከ60ኛ አርሚ ለልዩ ተልዕኮ ወደ ምዕራብ ግንባር የተላኩ ታጣቂ ኃይሎች ዛሬ ጠዋት ከአባይዲ ተነስተው ወደ ሽሬ ከተማ በመጓዝ ላይ እንደሆኑ እነ ሽሬ ከተማ ሲደርሱ የምዕራብ ግንባር ተልዕኮ ተቀብለው ወደ ምዕራብ ትግራይ ጠረፋማ አካባቢ እንደሚገቡ የመረጃ ምንጮች አመላክተዋል። ዶክተር ደብረጽዮን በአክሱም ከተማ የአትሮኖስ ፈንታሲ ሆቴል አስቸኳይ ሚስጥራዊ ስብሰባ በማካሄድ ላይ እንደሚገኙ የመረጃ ምንጭ የጠቆመ ሲሆን ያረፉበት ሆቴል ደግሞ ኮንሱላር ሆቴል መሆኑን ገልጸዋል። ፌዴራል መንግስት በህወሓት እንቅስቃሴ ምንም አይነት ምላሽ አልሰጠም። በባህር ዳር ከተማ የምርጫ ድባብ እየተቀዛቀዘ መሆኑ ተገለጸ። ብልጽግና ፓርቲ ሚያዝያ 26 ቀን 2018 ካደረገው ሰፊ የጎዳና ላይ እንቅስቃሴና ፖስተሮችን የመለጠፍ እንቅስቃሴ በስተቀር ተቃዋሚዎች ምንም አይነት የምረጡ እንቅስቃሴ እያደረጉ እንዳልሆነ የምርጫ 2018 ኢትዮጵያ ኢንሳይደር ዘጋቢ በመስክ ቅኝት ታዝቧል። የምርጫ ድባብ መቀዛቀዝ በክልሉ ላለፉት 3 ዓመታት የሚስተዋለውን የጸጥታ ሁኔታ በዜጎች ነጻ እንቅስቃሴ ላይ ካሳደረው ተጽዕኖ ጋር የተያያዘ መሆኑ ይነገራል። በስድስተኛው ጠቅላላ ሀገራዊ ምርጫ ወቅት በ19 የምርጫ ክልሎች ምርጫ አለማካሄዱ የሚታወስ ሲሆን በዘንድሮ ምርጫ በክልሉ ምርጫ የማይካሄድባቸው የምርጫ ክልሎች ቁጥር ሊጨምር ይችላል የሚል ስጋት አለ። ተቃዋሚ ፓርቲዎች በግልጽ የደረሰባቸውን ክልከላ ባይኖሩም በክልሉ ያለው ወቅታዊ ሁኔታ ግን ለጎዳና ላይ ቅስቀሳ አስቻይ አለመሆኑን ለምርጫ 2018 ኢትዮጵያ ኢንሳይደር ገልጿል። በዚህ ምክንያት አብዛኞቹ ፖለቲካን ፓርቲዎች ከጎዳና ላይ ቅስቀሳ ይልቅ ትኩረታቸውን በመደበኛና በማህበራዊ ሚዲያዎች ላይ በማድረግ ሰፊ ዝግጅት እያደረጉ መሆኑ ተነግሯል። የኢትዮጵያ አጠቃላይ ብድር 51.8 ቢሊዮን ዶላር መድረሱ ይፋ ሆኗል። ኢትዮጵያ በድጋፍ መልክ ከአሜሪካ በየዓመቱ በመንግስት በኩል ፈሰስ የሚደረግ የ1 ቢሊዮን ዶላር ድጋፍ የምታገኝበትን ስምምነት ሁለቱ ሀገራት መፈራረማቸውን የገንዘብ ሚኒስቴር ለፓርላማ ተናግረዋል። የገንዘብ ሚኒስቴር ይህን የተናገረው ከሰሞኑ የ9 ወራት የስራ ክንውን ሪፖርቱን በህዝብ እንደራሴዎች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት ነው። የሚኒስቴር መስሪያ ቤቱን የስራ ክንውን ሪፖርት በንባብ ያቀረቡት ሚኒስትሩ አቶ አህመድ ሺዴ የኢትዮጵያ ላይ ብድር 51.8 ቢሊዮን ዶላር ደርሷል ብሏል። ከዚህም 33.5 ቢሊዮን ዶላር የውጭ ብድር ዕዳ እንደሆነ እና ቀሪው 18.3 ቢሊዮን ዶላሩ ደግሞ የሀገር ውስጥ ዕዳ መሆኑን አቶ አህመድ አብራርተዋል። ከ33.5 ቢሊዮን ዶላር የውጭ ዕዳ ውስጥ ደግሞ 22.1 ቢሊዮን ዶላሩ የፌዴራል መንግስት ዕዳ መሆኑን የተነገረ ሲሆን ቀሪው 11.5 ቢሊዮን ዶላር ደግሞ የመንግስት የልማት ድርጅቶች ዕዳ እንደሆነም አክለዋል። ከሀገር ውስጥ ብድሩ ማለትም ከ18.3 ቢሊዮን ዶላር ውስጥ ደግሞ 17.5 የፌዴራል መንግስት ዕዳ እንደሆነና 0.8 ሚሊዮን ዶላር ደግሞ የመንግስት ልማት ድርጅቶች ነው ብለዋል አቶ አህመድ። የመንግስት የልማት ድርጅቶች ዕዳ ዝቅ ያለበትን ምክንያት አቶ አህመድ ሲያስረዱ በተሟላ የማክሮ ኢኮኖሚ ማሻሻያ መሰረት አብዛኛው ከንግድ ባንክ ተበድረው የነበረ ብድር ወደ ገንዘብ ሚኒስቴር በመዞሩ በበጀት መከፈል በመጀመሩ እንደሆነ አሳውቋል። አጠቃላይ የኢትዮጵያ ዕዳ ሁኔታ በአስቻይ አገላለጽ በጣም ጤናማ እንደሆነ ለቋሚ ኮሚቴው አስረዱት ሚኒስትሩ የውጭ ዕዳ የመክፈል አቅማችንም ከጊዜ ወደ ጊዜ እየጨመረ ነው ብለዋል። የሀገር ውስጥ ብድር ደግሞ ጭማሪ አሳይቷል ሲሉም የገንዘብ ሚኒስትሩ አቶ አህመድ ሺዴ ተናግረዋል። ይህ ደግሞ ለማስተካከል በዘላቂ ወይም ሰስተነብል የፋይናንስ መርህን በመከተል የሚሰራ ስራ ይኖራል ነው ያሉት ሚኒስትሩ አህመድ። በዕዳ ክፍያን ክንውን ሪፖርታቸው ደግሞ በበጀት ዓመቱ ለሀገር ውስጥና የውጭ ዕዳ ክፍያ 463.4 ቢሊዮን ብር ተመድቦ የነበረ ሲሆን ባለፉት 9 ወራት የአገልግሎት ክፍያን ጨምሮ 226.5 ቢሊዮን ብር ተከፍሏል። እንዲሁም የውጭ ሀብት አሰባሰብን በተመለከተ በዓመቱ ከተለያዩ ተቋማት 4 ቢሊዮን ዶላር ለመሰብሰብ መታቀዱን እንዲሁም በ9 ወሩ ደግሞ 3.1 ቢሊዮን ዶላር ለመሰብሰብ ታቅዶ ከዛ ውስጥ 2 ቢሊዮን ዶላር ወይም ከእቅዱ በ1.1 ዶላር ያነሰ ተገኝቷል ተብሏል። ይህም የእቅዱን 65.1 በመቶ ሲሆን ከተገኘው ገንዘብ
ገንዘብ ውስጥ 914.2 ሚሊዮን ዶላሩ ከዓለም ባንክ መገኘቱ አቶ አህመድ ተናግረዋል። የውጭ ሀብት ግኝቱ በቀጣይ 2 ወራት ከፍ ይላል ተብሎ እንደሚጠበቅ ያስረዱት ሚኒስትሩ ባለፈው አሜሪካ ተደርጎ በነበረ የዓለም ባንክና የገንዘብ ድርጅት ስብሰባ ላይ ለበጀት ድጋፍ፣ ለአደጋ ምላሽና ለነዳጅ ማሻሻያ ማስኬጃ የሚያስችሉ ምላሾች ማግኘታቸውን የገንዘብ ሚኒስትሩ ሪፖርቱ ያክላል። የአሜሪካ ተራድኦ ድርጅት እርዳታ ማቋረጥ የጤና፣ ትምህርት፣ ግብርና፣ የአቅም ግንባታ ስራዎች ላይ ጫና መፍጠሩን ያስታወሱት ሚኒስትሩ በቅርቡ ድርድር በማድረግ ከ1 ቢሊዮን ዶላር በላይ በአመቱ በመንግስት በኩል ፈሰስ እንዲደረግ ከአሜሪካ መንግስት ጋር የመግባቢያ ስምምነት ተፈራርሟል ብሏል። ይህም ስምምነት በቅርቡ በካቢኔ እንደሚጸድቅ አቶ አህመድ ጠቁመዋል ያለው ሸገር ኤፍኤም ነው። በናፍጣ እጥረት ምክንያት ኢትዮጵያ ውስጥ ምርት ለገበያ ማቅረብ እያስቸገረ ነው። በሺዎች የሚቆጠሩ የንግድና የነዳጅ ጫኝ መርከቦች በኢራን ፍኖተ ሆርሙዝ እንዳያልፉ እገዳ ተጥሎባቸው መንቀሳቀስ ባለመቻላቸው የነዳጅ እጥረቱ በየቦታ እየተስፋፋ ዋጋውም እየናረ መምጣቱ እየተገለጸ ነው። በኢራን ክልከላ የተነሳ 22500 መርከበኞች በ1550 የንግድ መርከቦች ውስጥ በባህር መስመሩ ማለፍ ሳይችሉ መቅረታቸው ከሰሞኑ ተዘግቧል። የነዳጅ እጥረት ኢትዮጵያ ውስጥ በተለያዩ ቦታዎች እክሎችን እየፈጠረ መሆኑን የተለያዩ ሰዎች በምሬት እየተናገሩ ነው። በናፍጣ እጥረት ምክንያት እየናረ በመጣው የጭነት መጓጓዣ ዋጋ የተነሳ የሙዝ ምርታቸውን ለማዕከላዊ ገበያ ለማቅረብ መቸገራቸውን የተናገሩት በደቡብ ኢትዮጵያ ክልል የጋሞ ዞን ሙዝ አምራች አርሶ አደሮችን መጥቀስ ይቻላል። አርሶ አደሮቹ እንዳሉት ቀደም ሲል ከ40 እስከ 50 ሺህ ብር ይጫን የነበረው አንድ አይሱዚ የጭነት ተሽከርካሪ በአሁኑ ወቅት በ4 እጥፍ በመጨመሩ ምርታቸውን ለማዕከላዊ ገበያ ለማቅረብ ተቸግረዋል። የአርባ ምንጭ ከተማ አስተዳደር ንግድና ገበያ ልማት መምሪያ በበኩሉ በናፍጣ አቅርቦት ላይ የሚካሄደውን ማጭበርበር ለመከላከል የኩፖን አሰራሩን መጀመሩን አሳውቀዋል። የገንዘብ ሚኒስትሩ አህመድ ሺዴ በመላ ሀገሪቱ የነዳጅ አቅርቦቱ ከጦርነቱ በፊት ወደ ነበረበት ደረጃ መመለሱን ቢገልጹም እስካሁንም የታየ ለውጥ የለም። የሰሜን ምዕራብ እዝ ሊሰነዘር የሚችል ማንኛውም ጥቃት የመከላከል ብቃት እንዳለው የጦር ኃይሎች ምክትል ጠቅላይ ኢታማዦር ሹም ጄኔራል አበባው ታደሰ አስታወቁ። የጦር ኃይሎች ምክትል ጠቅላይ ኢታማዦር ሹም ጄኔራል አበባው ታደሰ ዛሬም በሰሜን ምዕራብ እዝ የግዳጅ ቀጠና ተገኝተው የሰራዊቱን ወታደራዊ አካላዊና ስነ ልቦናዊ ዝግጁነት ተመላክተዋል። በጉብኝታቸው ወቅት እዙ ከታሪካዊ ጠላቶችም ሆነ ከውስጥ ባንዳዎች ሊሰነዘር የሚችለውን ጥቃት ለመመከትና ለመደምሰስ በሚያስችል የዝግጁነት ደረጃ ላይ እንደሚገኝ አረጋግጠዋል ሲል የመከላከያ ሰራዊቱ ገልጸዋል። ጄኔራል አበባው ለሰራዊቱ ባደረገውን ንግግር የእዙን ታሪካዊ ሚና ሲያብራሩ ሰሜን ምዕራብ እዝ መከላከያ የሰጠውን ግዳጅ በላቀ ጀግንነት እየፈጸመ የመጣው የተቋማችን አስተማማኝ እዝ ነው ብለዋል። ምክትል ጠቅላይ ኢታማዦር ሹም አክለውም እዙ የህወሓት ሀገር የማፍረስ ተከታታይ ወረራ በመመከትና ሀገርን በማጽናት የነበረው ሚና እንዲሁም በአማራ ክልል ግጭትና ሁከት ለመፍጠር በተንቀሳቀሰው የሀገር ውስጥ ባንዳ በሆነው ጽንፈኛ ያሉት ቡድን በእዙ ጠንካራ ምት እንዲከሽፍ ቅስሙ እንዲሰበር መደረጉንም ገልጸዋል። የኢትዮጵያ ጠላቶች ሀገሪቱን ለማዳከም ሌት ተቀን እንደሚሰሩ የጠቀሱት ጄኔራሉም መከላከያ ሰራዊቱ ግን ይህንን ሴራ በማክሸፍ የህዝቡን ሰላምና ደህንነት የማስጠበቅ ኃላፊነቱን እየተወጣ መሆኑን አስታውቀዋል። እናንተ የአባቶቻችሁን የጀግንነት ታሪክና አደራ ተቀብላችሁ ኢትዮጵያን ለመጪው ትውልድ ለማስረከብ ላደረጋችሁ ተጋድሎ ኢትዮጵያና ተቋሙ ይኮራባቸዋል በማለት ጄኔራል አበባው ለሰራዊቱ አባላት ባስተላለፉት መልእክት ገልጸዋል። የሰሜን ምዕራብ እዝ ዋና አዛዥ ሌተናል ጄኔራል ብርሃኑ በቀለ በበኩላቸው እዙ የተሰጡትን ተደራራቢ ግዳጆች በብቃት መወጣቱና ለቀጣይ ተልእኮችን ከመቼውም ጊዜ በላይ ዝግጁ መሆኑን በድጋሚ ያረጋግጠዋል ሲል መከላከያ ጨምሮ ገልጿል። በተመሳሳይ የጦር ኃይሎች ጠቅላይ ኤታማዦር ሹም ብርሃኑ ጁላ ህወሓት እንደ 2013 እየፎከረ ነው፣ የማያዳግም እርምጃ እንወስዳለን ሲሉም አስጠንቅቀዋል። አሁን ደግሞ ወደ ቢዝነስ መረጃችን እናልፋለን። የኢትዮጵያ ንግድ ባንክን ስንመለከት ዶላር 153 ብር ከ5 ሳንቲም እየተገዛ 156 ብር ከ6 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 205 ብር ከ1 ሳንቲም እየተገዛ 209 ብር ከ2 ሳንቲም እየተሸጠ ይገኛል። ዩሮ 180 ብር ከ5 ሳንቲም እየተገዛ 184 ብር ከ1 ሳንቲም እየተሸጠ ይገኛል። የስዊስ ፍራንክ 193 ብር ከ4 ሳንቲም እየተገዛ 197 ብር ከ3 ሳንቲም እየተሸጠ ይገኛል። ዲናር 492 ብር ከ1 ሳንቲም እየተገዛ 501 ብር ከ9 ሳንቲም እየተሸጠ ይገኛል። ዩዋን 22 ብር ከ1 ሳንቲም እየተገዛ 22 ብር ከ5 ሳንቲም እየተሸጠ ይገኛል። ድርሃም 41 ብር ከ8 ሳንቲም እየተገዛ 42 ብር ከ6 ሳንቲም እየተሸጠ ይገኛል። ሪያል 40 ብር ከ9 ሳንቲም እየተገዛ 41 ብር ከ7 ሳንቲም እየተሸጠ ይገኛል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓት የመረጥናቸው ዘገባዎች በዚህ አብቅተዋል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የቤቱ አባል ትሆኑ ዘንድ በአክብሮት ጋብዘን ተሰናበትን። ሰላም።